ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኢየሱስ ክርስቶስ ስቅለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተለያዩ ሃይማኖታዊ ስርዓቶች እየተከበረ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋሲካን በዓል ምክንያት በማድረግ ማዕድ። የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ ባለፈ ታሪክን የማደስ ተግባራችን አጠናክረን እንቀጥላለን ሲሉ የፌዴራል አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። መንበሩ ጌታ የተባለ የጽንፈኛው አመራር ከጠባቂዎቹ ጋር እርምጃ ተወስዶበታል ተባለ። በጎንደር ከተማ ጽንፈኛ ቡድን በህቡ አደራጅቶ በዘረጋው የእገታ መዋቅር በወንጀል የተሰማሩ ግለሰቦች በህግ ቁጥጥር ስር መዋላቸው ተገለጸ። ክቡራን ተመልካቾቻችን፣ ከመሃል ሚዲያ እነዚህን ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለመላ ክርስትና እምነት ተከታዮችና ይህንን በዓል ለምታከብሩ ሁሉ እንኳን ለስቅለት በዓል በሰላም አድረሳችሁ ለማለት እንወዳለን። አብራችን ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የኢየሱስ ክርስቶስ ስቅለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተለያዩ ሃይማኖታዊ ስርዓቶች እየታሰበ ይገኛል። በስነ ስርዓቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት፣ ቀሳውስትና የእምነቱ ተከታዮች ተገኝቷል። ዕለቱ በጾም፣ በጸሎት፣ በስግደትና በተለያዩ ሃይማኖታዊ ስርዓቶች ነው እየታሰበ የሚገኘው። ኢየሱስ ክርስቶስ በዕለተ ዓርብ ለሰው ልጆች ሲል የከፈለውን ሕመምና ስቃይ የሚያወሱ የመጽሐፍ ቅዱስ ክፍሎችም እየተነበቡ ይገኛሉ። በተያዘ የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች በስግደት በጾምና በጸሎት የተከበረ ነው። በስነ ስርዓቱ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እና የእምነቱ ተከታዮች ተገኝቷል። ዕለቱ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ነው በተለያዩ ሃይማኖታዊ ስርዓቶች እየተከበረ የሚገኘው። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋሲካ በዓል ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የፋሲካ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ በሚያሳድጋቸው ህጻናት ማዕድ አጋርቷል። ጠቅላይ ሚኒስትሩ የማዕድ ማጋራት መርሃ ግብሩን ዛሬ ጠዋት ማከናወናቸውን የጽህፈት ቤቱ መረጃ አመላክተዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በ2050 የካርበን ልቀትን ዜሮ ለማድረስ አቅዳ በትኩረት እየሰራች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በቪየትናም የ2025 P4G ጉባኤ ላይ ባደረጉት ንግግር ኢትዮጵያ የአየር ንብረት ለውጥን ለመከላከል ተግባራዊ እያደረገቻቸው የሚገኙ ኢኒሼቲቮችና ፖሊሲዎችን አስመልክተው ገለጻ አድርጓል። በዚህም አራተኛው የP4G ፕሮጀክት ጉባኤ የአረንጓዴ ልማትን ለመገንባት የኢኖቬሽን ዘርፍ ያለውን ትብብር ለማፋጠን እንዲሁም ዘላቂ ልማትን ለማረጋገጥ ከፍተኛ ሚና እንደሚኖረው አነስቷል። በጉባኤው መንግስት፣ የግል ተቋማትና ሲቪክ ማህበራት የአረንጓዴ ልማትና ለማረጋገጥ ያደረጉትን ጥረት እንደተመለከቱ ገልጸው ይህም ትናንሽ ፕሮጀክቶች ከተባበሩ በአረንጓዴ ልማት ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው ብሏል። ኢትዮጵያ አምስተኛው የP4G ጉባኤ ለማዘጋጀት ችቦ መረከቧን ጠቅሰው ጉባኤው በአረንጓዴ ኢንዱስትሪ፣ ለአየር ንብረት ለውጥ፣ በማይበገር ግብርና እንዲሁም በወጣቶችና ሴቶች አቅም ግንባታ ላይ ትኩረቱን አድርጎ እንደሚካሄድ ጠቁመዋል። ኢትዮጵያ የአየር ንብረት ተጋላጭ ከሆኑ ሀገራት አንዷ መሆኗን ያስረዱት ጠቅላይ ሚኒስትሩ የአየር ንብረት ለውጥ በመከላከል ረገድም በርካታ ኢኒሼቲቮችን ተግባራዊ ያደረገች ግንባር ቀደም ሀገር ናት ብሏል። ኢትዮጵያ ከአጀንዳ 2030 እና አፍሪካ ህብረት አጀንዳ 2063 ጋር በማጣጣም በ2050 የካርበን ልቀትን ዜሮ ለማድረስና አረንጓዴ ኢኮኖሚን ለመገንባት አቅዳ እየሰራች እንደምትገኝ አስረድተዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ያስቀመጠችውን እቅድ ለማሳካትም የአረንጓዴ አሻራ መርሃ ግብርን ተግባራዊ ማድረጉን እንዲሁም የታዳሽ ኃይል አማራጮች ላይ ትኩረት አድርጋ እየሰራች መሆኑን አስገንዝበዋል።
አሳስበዋል። አንድ ሀገር ብቻውን የአየር ንብረት ለውጥን መከላከል አይችልም ያሉት ጠቅላይ ሚኒስትሩ የአረንጓዴ ልማትን ለማረጋገጥ የጋራ ትብብርና ፈጣን እርምጃዎች መውሰድ እንደሚያስፈልግ አጽንኦት ሰጥቷል። ኢትዮጵያ የፒ4ጂ ትብብር ጉባኤ አባልና መስራች እንደመሆኗ የአባል ሀገራቱ የጋራ ግቦችን እንዲሆኑ እንዲሁም አረንጓዴ ኢኮኖሚ ዘላቂ ልማትን ለማረጋገጥ ያልተቋረጠ ድጋፍ ለማድረግ ቁርጠኛ መሆኗን አረጋግጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉባኤውን በተሳካ ሁኔታ ላካሄደችው ቪየትናም ምስጋና አቅርበዋል። በተያያዘ የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት የሚያሳድግ አጋርነት የተፈጠረበት መሆኑን በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳልኬ ገለጹ። በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳልኬ ጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝትን በተመለከተ ማብራሪያ ሰጥቷል። በማብራሪያቸው በኢትዮጵያና ቪየትናም መካከል መደበኛ ዲፕሎማሲያዊ ግንኙነት የተጀመረው እንደ አውሮፓውያን የዘመን ቀመር በ1976 መሆኑን ጠቅሷል። ቪየትናም እንደ ኢትዮጵያ ሁሉ በመርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምትከተል ሀገር መሆኗን ገልጸው በአየር ንብረትና አካባቢያዊ ጉዳዮች ላይ ተመሳሳይ አቋም ያላቸው መሆናቸውንም ተናግሯል። ጠቅላይ ሚኒስትሩና ልዑካቸው በቪየትናም ቆይታቸው ከተለያዩ ሀገሪቱ የስራ ኃላፊዎች ጋር ውይይት ማድረጋቸውን ጠቅሰው ውይይቱ በሁለትዮሽና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት እድል የሚፈጥር መሆኑን አብራርተዋል። ኢትዮጵያና ቪየትናም በዓለም አቀፍና ሁለትዮሽ ጉዳዮች ላይ በትብብር መስራት በሚችሉበት ጉዳይ ላይ ውይይት ማድረጋቸውን ገልጸዋል። ኢትዮጵያ በአፍሪካ ቪየትናም ደግሞ በኤዥያ ግዙፍ ኢኮኖሚ እየፈጠሩ ያሉ ሀገራት መሆናቸውን ገልጸው ይህም ሁለቱ ሀገራት እርስ በርስ የገበያ እድል እንዲፈጥሩና ልምድ እንዲለዋወጡ ያስቻላቸው ነው ብሏል። ቪየትናም በአምራች ኢንዱስትሪ ጨርቃጨርቅ፣ ቆዳና የቆዳ ውጤቶች እንዲሁም የአትክልትና የፍራፍሬ ምርቶችን ለውጭ ገበያ የምታቀርብ መሆኗን ልምድ የሚወስዱበት መሆኑን ጨምረው ተናግሯል። ቪየትናም የዓለም ሁለተኛዋ፣ ኢትዮጵያ ደግሞ የሶስተኛዋ ቡና አምራች ሀገሮች መሆናቸውን ገልጸው ተሞክሮችን ለመለዋወጥ ስምምነት ላይ መድረሳቸው ጠቅሷል። በስምምነቱ ላይ በውጭ ጉዳይ ሚኒስትሮች ደረጃ ዝርዝር አፈጻጸም ሂደት የሚከታተል አካል ለመሰየም መነጋገራቸውን አምባሳደር ደሴ ገልጿል። ቪየትናም ኢትዮጵያ ወደ አፍሪካና ወደ ኤዥያ መግቢያ በር እና አገናኝ ድልድይ ሆነው እንደሚያገለግሉ ጠቅሰው ይህም ከሁለቱ ሀገራት ያለፈ ፋይዳ እንዳለው አስረድተዋል። ቀዳማዊት እመቤት ዝናሽ ታያቸው በሃኖይ የሚገኝ የዓይነ ስውራን ትምህርት ቤትን ጎበኙ። ቀዳማዊት እመቤት ዝናሽ ታያቸው በሃኖይ የሚገኘው የአንደኛና ሁለተኛ ደረጃ ዓይነ ስውራን ትምህርት ቤት ጎብኝተዋል። ቀዳማዊት እመቤት ዝናሽ ታያቸው በማህበራዊ ትስስር ገጻቸው ዛሬ የቪየትናም ሶሻሊስት ሪፐብሊክ ቀዳማዊት እመቤት ማዳም ነሁ በሃኖይ የሚገኘው የአንደኛና ሁለተኛ ደረጃ የዓይነ ስውራን ትምህርት ቤት አስጎብኝተውኛል ብለዋል። ባደረጉት ጉብኝት በቅርቡ ተመርቶ አገልግሎት በመስጠት ላይ የሚገኘውና በተለያዩ ክልሎች የተሰሩ ላሉት አዳዲስ የዓይነ ስውራን አዳሪ ትምህርት ቤቶች የሚሆኑ ተሞክሮችን ማግኘታቸውን ጠቅሰዋል። የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ ባለፈ ታሪክን የማደስ ተግባራችንን አጠናክረን እንቀጥላለን ሲሉ የፌዴራል አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ሌተናል ጀነራል ይልማ መርዳሳ ከ37 ዓመት በላይ ከአገልግሎት ውጭ ሆኖ የቆየውን የቀድሞ የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም ይንቀሳቀሱበት የነበረው የዲኤችሲ 5 ቡፋሎ አውሮፕላን ጥገናና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሽያኖች ምስጋና አቅርበዋል። አውሮፕላኑ ሙሉ ጥገና የተካሄደለትና ከዘመኑ ጋር የተዋሃዱ ቴክኖሎጂዎችን የተገጠመለትና መሆኑን ማረጋገጣቸውን በተደጋጋሚ ሙከራ ወደ ኃይል እንዲቀላቀል በመደረጉ መደሰታቸውን መግለጻቸውን ከመከላከያ ሰራዊት የተገኘው መረጃ አመላክቷል። አዛዡ በተቋሙ የሚመራውና ተአምር የሚፈጥሩ ወጣቶች መኖራቸውን ያየንበት ነው ሲሉ መናገራቸውን በመረጃው ተጠቁሟል። መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገ ባለው ጥረት ከፍተኛ ውጤት እየተገኙ መሆኑን የገለጹት አዛዡ አንጋፋው የአየር ኃይሉም የዚህ አካል በመሆኑ በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ እየተንቀሳቀሰ እንደሚገኝ አረጋግጧል። ለታላቅ ሀገር ታላቅ የአየር ኃይል በሚል መርህ የተገነባው የአየር ኃይል የሀገራችንን የአየር ክልል ከመጠበቅ ባለፈም ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ ሀገራዊ አቅም የሚሆኑ ተግባሩን አጠናክሮ መቀጠሉም ገልጿል። የአየር ኃይል ቴክኒሽያኖች ጥገና መሻሻል ተደርጎለት ወደ ኃይል የተቀላቀለውን የካናዳ ስሪት የሆነውን የዲኤችሲ 5 ቡፋሎ አውሮፕላን የቀድሞ የኢትዮጵያ ፕሬዚዳንት ከሀገር ሲሸሹ እስከ ኬንያ የሄዱበት አውሮፕላን መሆኑ ታሪካዊ ያደርገዋል ሲሉም መከላከያ በማህበራዊ ትስስር ገጽ ባወጣው መረጃ አመላክተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአካባቢውን ሰላም ማጽናት የሚያስችሉ እየተካሄደ በተለያዩ ጊዜያት ውጫዊና ውስጣዊ ሆኑ በህገወጥ መንገድ የታጠቁ ጸረ ሰላም ቡድኖች ምክንያት የደቡብ ምዕራብ ኢትዮጵያ ክልል ፈተናዎች ተጋርጠውበት የነበረ ቢሆንም ህብረተሰቡ ሰላሙን ለመጠበቅ እያደረገ ያለውን ጥረት አጠናክሮ ሊቀጥል እንደሚገባ ተመላክቷል። የደቡብ ምዕራብ ኢትዮጵያ ክልል ከጋምቤላ ክልልና ደቡብ ሱዳን ቦርደር ሲሆን አካባቢው በማዕድን የበለጸገ ከመሆኑ ጋር ተያይዞ ለዘረፋ የተደራጁ ቡድኖች ክልሉን የግጭት ቀጠና ለማድረግ ሲንቀሳቀሱ ቆይተዋል ያሉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ
ወጌሾ ናቸው። ህብረተሰቡ ሰላምን ለማጽናት የቻለውን ያህል ጥረት እያደረገ ነው። በመሆኑም በክልሉ አሁን ላይ እየተመዘገቡ ያሉ የልማት ትሩፋቶች ህዝቡ ሰላሙን ከመጠበቅ ባሻገር ያስመዘገባቸው ውጤቶች ናቸው ብሏል። የማዕከላዊ እዝ ሌተናል ጄኔራል ዘውዱ በላይ ክልሉን በህገ ወጥ መንገድ ታጥቀው ፍላጎታቸውን በመሳሪያ ለማስፈጸም የሚሯሯጡ አካላት ከህግ በታች መሆናቸውን ሊረዱ ይገባል ብሏል። እነዚህ ጸረ ህዝብ አቋማቸውን እያራመዱ ያሉ አካላት ከህብረተሰቡ የወጡ በመሆናቸው ህዝቡ ከጸጥታ ኃይሉ ጎን በመሰለፍ ኃላፊነቱን መወጣት እንደሚጠበቅበት አመላክቷል። የውስጥ ጸረ ሰላም ኃይሎች ለውጭ ቡድኖች በር የሚከፍቱ መሆኑን በመገንዘብ የወጡበትን ማህበረሰብ ከመዝረፍና የክልሉን ሀብት ከመመዝበር ተቆጥበው ወደ ህብረተሰቡ መመለስ እንደሚጠበቅባቸው ጄኔራል መኮንኑ አሳስበዋል። ደቡብ ምዕራብ ኢትዮጵያ ህዝብ የሚተዳደርበት የራሱ ባህላዊ እሴት ያለው ትልቅ ህዝብ ነው ያሉት ሌተናል ጄኔራል አስራት ደኔር ቦርደር አካባቢ የመፈጠሩ የጸጥታ ችግሮችን በመከላከል የራሱን አስተዋጽኦ እያበረከተ የመጣ መሆኑን አብራርተዋል። በተለይ መነሻቸውን ደቡብ ሱዳን ያደረጉ ጎሳዎች የደቡብ ምዕራብ ኢትዮጵያንና ጋምቤላ ክልሎች እርስ በርስ በማጋጨት አርብቶ አደሩና አርሶ አደሩን ለመበጥበጥ ሲዳርጉት መቆየታቸውን ያወሱት ሌተናል ጄኔራል አስራት ደኔሬ ህብረተሰቡ የተለመደ ሰላም ወዳድነቱን አጠናክሮ መቀጠል፣ ጸረ ህዝብና ጸረ ልማት ዓላማ አንግበው ክልሉን ለማተራመስ የሚንቀሳቀሱ ቡድኖችን ሴራ ማክሸፉ ይጠበቅበታል ሲል መልእክታቸውን አስተላልፈዋል። በውይይቱ ላይ የክልሉ ከፍተኛ የስራ ኃላፊዎች፣ የሰራዊት አመራር፣ ጀነራል መኮንኖች፣ የሃይማኖት አባቶችና የሀገር ሽማግሌዎች የታደሙ ሲሆን ዘላቂ ሰላም ማስፈን በሚያስችል የጋራ መግባባት ላይ ደርሰዋል። በሌላ ዜና አካባቢያችን ሰላም ለማስጠበቅ ዝግጁ ነን ሲሉ የአዊ ብሔረሰብ ዞን የጸጥታ አመራሮች ገለጹ። በአዊ ዞን እንጅባራ ከተማ የዞንና የወረዳ ጸጥታ አመራሮች በወቅታዊ ጸጥታ ሁኔታ ውይይት አካሂዷል። በውይይቱ የተሳተፉት አመራሮች እኛም ሆነ ቤተሰቦቻችን በሰላም የምንኖረው ሀገራችን ሰላም ስትሆን ነው። በመሆኑም ሰላም በፍላጎት ብቻ የማይረጋገጥ በመሆኑ የአካባቢያችን ሰላም ለማስጠበቅ የሚጠበቅብንን ሁሉ ለማድረግ ዝግጁ ነን ሲሉ ተናግረዋል። በውይይቱ የተገኙት የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል መለስ መንግስቴ ጥምር የጸጥታ ኃይሉ ከመከላከያ ሰራዊት ጎን በመሰለፍ እየከፈለው ያለው መስዋዕትነት የላቀ መሆኑን በመግለጽ ይህ እየተከፈለ ያለው ዋጋ ለሀገርና ለሕዝብ ደህንነትና ህልውና በመሆኑ ለትውልድ የሚሸጋገር በደማቅ ቀለም የሚከተብ ታሪክ ነው ብሏል። ጽንፈኛውና ዘራፊ ቡድን በአሁኑ ሰዓት የሰራዊቱን ምት መቋቋም አቅቶት በመፈረካከስና እርስ በርስ በመባላት ላይ እንደሚገኝ የገለጹት አዛዡ በተቃራኒው የክልሉ ጥምር የጸጥታ ኃይል በሰው ኃይልና በማቴሪያል እንዲሁም ግዳጅ በመፈጸም አቅሙ ከፍተኛ ደረጃ መድረሱን ተናግሯል። የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ በበኩላቸው የዞኑ ህዝብ ሰላም ፈላጊ ብቻ ሳይሆን የሰላሙ ዘብ ለመሆን ከፍተኛ ፍላጎት ያለው መሆኑን በተለያዩ ጊዜ ማረጋገጡን አስታውሰው ይህንን የማደራጀትና የመምራት ኃላፊነት የጸጥታ አመራሮች ሚና በመሆኑ ማህበረሰቡ ተኮር የጸጥታ ስራ በመስራት ዘላቂ ሰላም ለማረጋገጥ እንሰራለን ብለዋል። በጎንደር ከተማ ጽንፈኛ ቡድን በህቡ አደራጅቶ በዘርጋው የእገታ መዋቅር በወንጀል የተሰማሩ ግለሰቦችን በህግ ቁጥጥር ስር ማዋሉን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታወቅም። የመምሪያው ኃላፊ አቶ አለልኝ አለም በሰጡት መግለጫ በቁጥጥር ስር የዋሉት ከገጠር እስከ ከተማ መዋቅር በመዘርጋት በእገታ ወንጀል ከተሰማሩ መካከል 4 ግለሰቦች መሆናቸውን ተናግሯል። ትናንት በቁጥጥር ስር የዋሉት ግለሰቦች የእገታ ወንጀል መፈጸም በከተማዋ በመንቀሳቀስ ላይ እያሉ በጸጥታ መዋቅር ጥብቅ ክትትልና በህብረተሰቡ ጥቆማ መሆኑን ገልጿል። ቡድኑ ለእገታ ወንጀል ሲጠቀምበት የነበረ 2 ክላሽንኮቭ ጠመንጃም የተያዘ ሲሆን ፖሊስ ግለሰቦቹን ለቀጣይ የህግ አካል ለማቅረብ የምርመራ ስራ መጀመሩን ተናግሯል። የአጋች መዋቅሩ ሴቶች፣ ህጻናትና የባለሀብት ቤተሰቦችን በማገት ከፍተኛ ገንዘብ በመቀበል በአቋራጭ ለመክፈር በማለም ነው ያሉት ኃላፊው በህዝብ ሰላምና ደህንነት ላይ ስጋት ፈጥሮ ቆይቷል ብሏል። የጸጥታ መዋቅሩ ይህንን የአጋች መዋቅር በማፈራረስ ወንጀል ፈጻሚዎችን ተከታትሎ ለህግ በማቅረብ በኩል ከፍተኛ ጥንቃቄ የተሞላበት እርምጃ እየወሰደ መሆኑን ማረጋግጧል። ባለፉት 9 ወራትም በተደረገ የኦፕሬሽን 7 የእገታ ወንጀል ፈጻሚዎች ተይዘው ለህግ በማቅረብ 3ቱ የእስራት ቅጣት የተላለፈባቸው ሲሆን ቀሪዎቹ ጉዳያቸው በፍርድ ሂደት ላይ እንደሚገኝ ገልጿል። ህብረተሰቡ በየአካባቢው ራሱን በብሎክ በማደራጀትና ከጸጥታ መዋቅሩ ጋርም በመቀናጀት የእገታ ወንጀልን ለመቆጣጠርና ወንጀለኞችንም ለህግ በማቅረብ በኩል የነቃ ተሳትፎ እያደረገ ነው ብሏል። በከተማው እየተከናወኑ ያሉ ሰፋፊ የልማት ፕሮጀክቶች ከምንም በላይ ሰላምን የሚሹ በመሆናቸው ህዝቡ ይህን በመገንዘብ ከጸጥታ መዋቅሩ ጎን በመሰለፍ ሰላምና ደህንነትን ማስጠበቅ እንዳለበት አስገንዝበዋል። በጎጃም ሲንቀሳቀስ የነበረው የሰላም አማራጭ አልቀበልም ባለው ጽንፈኛ ቡድን ጥምር ጦሩ እርምጃ እየወሰደበት እንደሆነ ተገለጸ። ምንጮች እንደገለጹት ከውስጥ ለጸጥታ ኃይል እየተሰጡ ያሉ መረጃዎች ኦፕሬሽኑን እያሳኩት እንደሆነ ተመላክቷል።
ትናንት በገደብ ስልጠናና ስብሰባ ላይ የነበሩት 126 ታጣቂዎች የተደመሰሱ ሲሆን ዛሬም በአደባባይ ስብሰባ ላይ የነበሩት 135 ስብሰባ ላይ እያሉ በተወሰደ እርምጃ ሁሉም ተደምስሷል ተብሏል። ከተደመሰሱት ውስጥ የትኞቹ አመራሮች እንዳሉ ይጣራ እንደሆነ ምንጮች አረጋግጠዋል። በተያያዘ ዜና መንበሩ ጌታ የተባለ የጽንፈኞች አመራር ከጠባቂዎቹ ጋር እርምጃ ተወስዶበታል ተብሏል። ምንጮቹ እንዳመላከቱት በዚህ አካባቢ የነበሩ ቁጥራቸው ከ100 በላይ ታጣቂዎችም አብረው መደምሰሳቸው አመላክተዋል። በድሬዳዋ በሁሉም የገበያ ስፍራዎች ለትንሳኤ በዓል በቂ የእርድ እንስሳትና የምግብ ቁሶች በተመጣጣኝ ዋጋ ለገበያ መቅረባቸውን ሸማቾችና ነጋዴዎች ተናገሩ። የኢትዮጵያ ዜና አገልግሎት ሪፖርተር የትንሳኤን በዓል ምክንያት በማድረግ በድሬዳዋ መርካቶ፣ የኪፍራ፣ የአሸዋ፣ የሰባተኛና ሌሎች አካባቢዎች የከብት፣ የፍየል፣ የዶሮ፣ የቅቤ ገበያ ስፍራዎችን ተዘዋውሮ ተመልክቷል። በገበያዎቹ ሲገበያዩ የነበሩ ሸማቾችና ነጋዴዎች እንደተናገሩት በዘንድሮ የትንሳኤ በዓል በቂ የእርድ እንስሳትና የምግብ ቁሶች በተመጣጣኝ ዋጋ ለገበያ ቀርበዋል። በአሸዋ ገበያ የእርድ ከብት ሲነግዱ ያገኘናቸው አቶ ማሚ ሄርሳ እንዳሉት ከመለስተኛ እስከ ከፍተኛ ሰንጋዎች በተመጣጣኝ ዋጋ ለገበያ በመቅረባቸው ሸማቾች በህብረት ተጋግዘው እንደየአቅማቸው የሚፈልጉትን ከብት መግዛት ይችላሉ። በአሸዋ ገበያ የሚገኙ የፍየል ነጋዴዎችን ፍየሎች በብዛት ለገበያ መቅረባቸውን ገልጿል። የቀፊራና ቀርሳ ተራ ገበያዎች የዶሮ፣ የቅቤ፣ የቅመማ ቅመም ምርቶች በበቂ መንገድ የቀረቡ ሲሆን ዋጋቸው ከአምናው ተመሳሳይ ወቅት አንጻር መጠነኛ ጭማሪ መታየቱን ሸማቾች ገልጸዋል። ይሁንና አትክልትና ፍራፍሬ ምርቶች በወትሮ ዋጋ እየገዙ መሆናቸውን ተናግሯል። ወይዘሮ ዩዲት ዘውዴ በገበያው በቂ የዶሮ አቅርቦት መኖሩን ገልጸው ማንም አማርጦ መግዛት እንደሚችል ነው የተናገሩት። የትንሳኤ በዓል ያለው የሌለውን እያገዘ ማሳለፍ ያለበት መሆኑ የተናገሩት ደግሞ ለ25 አቅም ለሌላቸው ቤተሰቦች ዶሮ በመሸመት ላይ ያገኘናቸው የተገኙት የግንፍሌ አካባቢ ወጣቶች አስተባባሪ አቶ አንተነህ ተዘራ ናቸው። አቶ አንተነህ እንዳሉት በዓሉ መልካምነትና በጎነት የሚገለጥበት በዓል በመሆኑ ሁሉም ችግሮችን በመደገፍ በዓሉን የደስታ ማድረግ አለበት ብለዋል። የዜና በቄታ የምተላለፍላችሁ ከመሀል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የአሜሪካ ጦር በየመን በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አስታወቀም። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችና ገንዘቦቹን ለመገደብ መሆኑን ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾች መካከልም በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። የሐሙስ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስን ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎችን ላይ የምትፈጽመውን ጥቃት ጨምራለችም ተብሏል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሀል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በድጋሚ ለመላው የክርስትና እምነት ተከታዮችና ይህንን በዓል ለምታከብሩ ሁሉ መልካም የስቅለት በዓል እንዲሆንላችሁ እንመኛለን። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል።
በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር ወራ አታቅም፣ አሁንም ማንንም ሀገር ኢትዮጵያ አትወርም። የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ ዓመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው። የሚሰራውም ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም። መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ እውቀቱ የላቀ ነው። ጽናቱ የላቀ ነው። ለአገሩ በቁርጠኝነት በታማኝነት በማገልገል የላቀ ነው ማለት ነው። ቀይ መለዮ ለባሽ ማለት ቀይ መለዮ ለባሽ ማለት እንደተባለው ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። የጀግኖች ምልክት ነው። የአንበሶች ምልክት ነው። በየመንደሩ ወጣቶች እናንተን ለመምሰል ይፈልጋሉ። ሞዴል ስለሆናችሁ ይህንን ሞዴል የማይወድ የለም። ሁሉም ይወደዋል። ሁሉም ለመምሰል ይሞክራል። እናንተ ደግሞ ሰልጥናችሁ ደክማችሁ ለፍታችሁ ያገኛችሁት ቀይ መለዮ ነው። ዝም ብሎ ተሰፍቶ ጭንቅላት ላይ የሚደረግ አይደለም። የኢትዮጵያ ሕዝብ እናንተን ሲያይ ከዚህ በፊትም ተናግሬ ያለው ኩራት ይሰማዋል። የሕዝባችን አለኝታ ናችሁ። የሀገራችን መከታ ናችሁ። ጀግኖች ናችሁ። ብቃት አላችሁ። ውጊያ ትቀይራላችሁ። በእናንተ ላይ ኢንቨስት ማድረግ በጣም ተገቢ ኢንቨስትመንት ነው ብለን እንወስዳለን። በተግባርም አይተናል። በተግባር አሳይታችሁናል። መከላከያ በሚጽፋቸው መጽሐፎች ውስጥ የእናንተ ስራ ገዢ ቦታ ይዛል።
ካለፉ ጀግኖች የኮማንዶና የአየር ወለድ ሰራዊት የወረሳችሁት እናንተ ዛሬ ያላችሁ፣ እናንተ ደግሞ ዛሬ የሰራችሁት ስራ እናንተን ለሚተኩ አዲስ ትውልድ የሚተላለፍ ይሆናል። ይሄ ማለት ጀግንነትን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ምቹ ሁኔታ ይፈጥራል ማለት ነው። የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና የአየር ወለድ አካል ብቃት፣ የኮማንዶና የአየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት።